ኑኑ በአንቺ ቶሎ በምትነግሪኝ ነገር ንገሪ። ምን ልትነግሪ ነው አንቺ? የመሲን ነገር እኮ። የመሲን ነገር ምን ታየኝልሽ? ለዛሬ ሄዳል። ህመሙ ይበቃዋል። እንደምንም ነገር እንዳትናገሪ። ኧረ ጉዴ! ምን ሆናችኋል? ቆይ በሉ ቶሎ በሉ ንገሩኝ። ለምንድን ነው ማትነግሩኝ? ወንድሜ እህቴ ከዚህ በኋላ እዚህ ቤት ውስጥ አትኖርም እና ቅድም ጥሪልኝ ስትለኝ ፈርቼ ነው ዝም ያልኩት። ማለቴ እሺ ብዬ የመጣሁት እህቴ ከዚህ በኋላ እዚህ ቤት ውስጥ አትኖርም። ምን ማለት ነው? የለችም ስትይ ናኔ፣ ይሄ ነገር እውነት ነው? የታባቷ ሄዳ ነው? ኧረ ተረጋጋ የኔ ልጅ። በዚህ ሁኔታ እንዲተናደ ምን እነግርሃለን ብለህ ነው? እስቲ እባክህ ረጋ ለማለት ሞክር። ንገሪኝ ኑኑ፣ እውነት ነው ወይ? እውነት ትታን ሄዳለች? አዎ ወንድሜ፣ ግን ደግሞ አንተ ስለሌለ እንጂ ልታስፈቅድ ፈልጋ ነበር። ዝም በይ ዝም በይ። አሁን ከዚህ ውጡልኝ። ወዴት? ወደ ፈለጋችሁት ውጡ። ውጡ! አንቺ ግን ትንሽ አታፍሪ? በጣም ነው የምታሳፍሪው። ለምን ሰው በግድ ልትወስጂ ትሞክሪያለሽ? ደረጃሽን እኮ ማወቅ አለብሽ። ኤል ሹራፍ ያታበሳጭ። እኔ ነኝ አንቺን ባል የምወስደው? ንገሪኛ። እና ከሱና አባሽ ታደርጊያለሽ። መቼም ያየቱን አታስክጂኝ። ምንም አላደረኩም። ለምን በራስሽ አትተማመኝም? እኔ አንቺን ፈልጌ አላውቅም። እሺ በቃ አልፈልግም። አንቺ ስለምታስቢውና ስለኔ ስለሚሰማሽ ነገር አይመለከተኝም። በቃ ግድ አይሰጠኝም። ስለዚህ በቃ ተይኝ። እልህ አታስይዥ። እንዴ ቢዝሽ ምስተረጅ ለምታረቂ? ስሚ፣ እኔ ስለማልፈልግ ነው እንጂ አይደለም አዶኒን ሌላም ሰው የራሴ ማድረግ እችል ነበር። ቤተል ወንድሜ ስላተረፈኝ በጣም ነው የምሰግነው። ምንም አይደል። አሁን ተረጋጋሽ? ጭንቀትሽ ቀለላልሽ? አዎ ቤል፣ አሁን ለቆኛል። እሺ። እና አይበረድሽም እንዴ? ለምንድን ነው እንደዚህ የለበስሽው? አይ አልበረደኝ። ደግሞ ናፍቀሽኝ ነበር። እንደዚህ ብቻችንን የምንሆንበት ጊዜ ይቋጣል። አዎ ልክ ነህ። በሰዎች ተከበብን አይደለ? አዎ። ደግሞ ችግሮችም እየተደራረቡብን ነው። አይዞሽ ቤል፣ ምንም ነገር ቢፈጠር ከጎንክ ነኝ። ምንም አይነት ችግር ቢመጣ ሁሌም አብሬያለሁ። ምን እያደረጋችሁ ነው? ምንድን ነው የተፈጠረው? ምንድን ነው ያየሁት? ሊዛ በቃ ምንም አላየሽም። አሁን ስፖርት እየሰሩ ነው። በኋላ አወራሻለሁ። ሊዛ ከዚህ በፊት ቤሉልን አንድ የጠየቀችው ጥያቄ ነበረ። እሱንና ኑኑን አንድ ላይ ስታይ ማለት ነው ከዚህ ልጅ ጋር ያለህ ግንኙነት ምንድን ነው ብላ ጠይቃው ነበር። ቤሉል ደግሞ ምንም የነገራት ነገር የለም። ምንም ግንኙነት የለንም ብሎ ደብቋታል ማለት ነው። አሁን ደግሞ በይፋ ኑኑ የቤሉልን ጉንጭ ስትስም አይታለችና ምን እያደረጋችሁ ነው? ምን እየሰራችሁ ነው? በሚለው ቤሉልን እያፋጠጠችው ነው ማለት ነው። ያ ማለት ከዚህም በኋላ በሁለቱ መካከል የሆነ ግንኙነት እንዳለ ትጠረጥራለች ማለት ነው። እሷ ቤሉልን እንደምታፈቅረው ከዚህ በፊት በተደጋጋሚ ቤቲ ለምትባለው ለቴዲ ፍቅረኛ ጓደኛዋ ስትናገር ነበር ማለት ነው። ግን ደግሞ እስካሁን ድረስ ለቤሉል ምንም ያለችው ነገር የለም። እኔ አፈቅራለሁ እወድሃለሁ ያለችው ነገር የለም። ቤሉል ደግሞ እሷን የሚያያት እንደ ኖርማል ጓደኛው ስለሆነች ለዛም ነው አሁን ላይ እርዳታሽ ያስፈልገኛል በሚለው ወደ ቤት ይዟት የመጣው ማለት ነው። እሷ ደግሞ ቤሉልን ስለምታፈቅረው ብቻ ለሱ ምንም ነገር ማድረግ አለብኝ የፈለገ አደጋ ቢኖረው ራሱ እያለች ነውና ይሄ ነገር ደግሞ ለሷ ምን ያህል ልብ ሰባሪ ነገር እንደሆነ መገመት አያዳግትም ማለት ነው። ኑኑ የቤሉልን ጉንጭ ሳመች ማለት ወይ እሷ ትወደዋለች ወይ ደግሞ በሁለቱ መካከል ፍቅር አለ የሚለውን ነገር ስለምትገምት ማለት ነው። ቤሉል ደግሞ ይሄንን ነገር እንዴት አድርጎ እንደሚያሳምናት ባይታወቅም ግን ደግሞ እስካሁን ድረስ ባየነው መሰረት ቤሉል በጸባዩ በጣም ዝምተኛ ነው። ይሄንን ነገር ላያብራራላት ወይ ደግሞ ላይነግራት ይችላል ማለት ነው። ምናልባት ልታረግ የምትችለው ሊዛ ቀጣዩ የሷ እርምጃ የሚሆነው ኑኑን ይሄንን ነገር መጠየቅ ነው። ከቤሉል ጋር ያለሽ ግንኙነት ምንድን ነው በሚለው በእሷና በኑኑ መካከል ያለው ግንኙነት ራሱ መበላሸቱ አይቀርም ማለት ነው። አሁን ላይ እሷና ኑኑ
በፍቅር ነው የሚያወሩት፣ ተግባብቶ ነው የሚያወሩት። ኑኑ ራሱ ከዚህም በፊት ምን አይነት ደስ የምትል ልጅ ናት ብላለችና እስካሁን ኑኑ የምታውቀው የቤሉል አክስት እንደሆነች ነው። ቤሉል ባለፈው በእርግጥ ይሄንን ነገር ደብቋታል። ግን ደግሞ ሲናገር የነበረው ከራሱ ጋር ሲያወራ የነበረው ይሄንን ነገር ከኑኑ ሱር ለመደበቅ የራሱ ምክንያት እንዳለው ተናግሮ ነበር። እናም ደግሞ የሆነ ጊዜ ይሄንን ነገር ማወቋ አይቀርም በሚል ነበር የሆነ ወቅት ላይ አንድ ነገር እንደዋሸውሽ ከደረሽበት ትረጅኛለሽ የሚለውን ነገር ከዚህም በፊት አንስቶላት ነበር ማለት ነው። ግን ደግሞ ይሄንን ነገር ኑኑ ቅርብ ጊዜ ማወቋ አይቀርም ማለት ነው። ምክንያቱ ደግሞ ሊዛ ከዚህም በኋላ ኑኑን ታፋጥጣታለች። ቤሉል ምንሽ ነው ከሱ ጋር ምን ጉዳይ ያለሽ የሚለው ነገር እሷን ማፋጠጠው አይቀርም። ኑኑ ደግሞ ያን የምታስበው አክስቱ እስከሆነች ድረስ በሁለታችን መካከል ምንም አይነት ግንኙነት ቢኖር እሷ ለምንድነው በዚህ ልክ የተጨነቀችው? ለምንድነው በዚህ ልክ እንደዚህ አፋጣ የምትጠይቀኝ የሚለው ነገር ኑኑ የሊዛንና የቤሉልን ግንኙነት እውነት አክስቱ ነች የሚለውን ነገር ወደ መመርመር መሄዷ አይቀርም ማለት ነው። ሌላው ነገር ደግሞ ቴዲ ዛሬ ለሊዛ ደውሎላት ነበር። ስልኳን ከየት ነው ያገኘው? ለምንስ ነው ለሷን መደወል ያስፈለገው የሚለውን ነገር ስናይ በእርግጠኝነት የሚሆነው ይሄኛው የሄለን ወጥመድ ነው ማለት ነው። ሄለን ያው መጀመሪያ ላይ ሊዛን ደውላ ጠርታ በገንዘብ ልታግባባት ሞክራ ነበር። እሷ ቤሉልን እንድትክደውና ከሄለን ጋር እንድትሰራ ማለት ነው። ሊዛ ደግሞ ያንን ነገር እንደማትፈልግና እንደውም በቅርቡ የሄለን ውድቀት ቅርብ እንደሆነ ነግራ አስጠንቅቃት ነበር የሄደችው። ድጋሚ ስልኬ ላይ አትደውይ የሚለውን ነገርም ነግራት ማለት ነው። ሄለን ደግሞ ምን አይነት ክፉና ተንኮለኛ ሰው እንደሆነች እናውቃለንና ሊዛ እንደዚህ ብላ ዝም እንደማትል ግልጽ ነው የምታረገው። ስልክ ቁጥሯን አላትና ስልኳን ለቴዲ ትሰጠውና ከዛም በኋላ ደግሞ ቴዲ እሷን እንዲያሳምናት ወይ ደግሞ በፍቅር መልክ እንዲያጠምዳትም ሊሆን ይችላል፣ ወይ ደግሞ ሌላ ስራም ሰጥታው ሊሆን ይችላል። እቺ ልጅ አግተህ ያዝልኝ በሚለው ማለት ነው። ጆያው አሁን ላይ ከሷ ጋር መስራት አቁሟል። በገንዘብ ምክንያት ሳይግባቡ ቀርቶ ማለት ነው። ድጋሚ ካንቺ ጋር አልሰራም በሚለው ቢሆንም ግን እዛ ጋር ያላትን ገንዘብ ያስላካት ይመስላል። አሁን ላይ ይሄንን ሚስጥርሽን አንቺ ከኤልሹ ስር የደበቅሽው ሚስጥርሽን ለኤልሹ እነግርብሻለሁ፣ ያንን ነገር የማትፈልጊ ከሆነ ያልኩሽን ገንዘብ አስገቢልኝ በሚለው ከሄለን ላይ የሚፈልገውን ገንዘብ ተቀብሏል ማለት ነው። ያ ማለት ከዚህም በኋላ ሄለን እና ጆ አንድ ላይ አይሰሩም ማለት ነው። ለዚህ ደግሞ ሄለን ለሚያስፈልጋት ስራ እዚህ ጋር ሊዛን ማጥመድ ለሚለው ስራ በቀጥታ የደወለችው ለቴዲ ነውና ቴዲ አሁን ላይ ሊዛን ለማጥመድ እንቅስቃሴውን የጀመረ ይመስላል ማለት ነው። ከዚህም በኋላ ሊዛ ማድረግ ያለባት ብትጠነቀቅ ይሻላታል ማለት ነው። ግን ደግሞ ሄዳ ሄለንም ማግኘቷን ራሱ ለምንድን ነው ቤሉልን የደበቀችው? ሄለን መጀመሪያ ላይ እሷ ነች ደውላ ጠርታ ልታወራት ወይ ደግሞ ልታናግራት እንደምትፈልግ የነገረቻትና እዛ ጋር እሷን በገንዘብ ልታግባባት ራሱ ሞክራ ነበር ማለት ነው። ግን ደግሞ ሊዛ ለምንድን ነው ይሄንን ነገር ከቤሉል ስር የደበቀችው? ሄለን ለራሷ ደውላ ጠርታ እኔን ደግሞ በገንዘብ ልታግባባኝ ሞክራ ነበር አንተን እንድክድ ወይ ደግሞ እንድቀየርብህ የሚለውን ነገር ለምን ከሱ ስር እንደደበቀች ባይታወቅም ቤሉል አሁን ላይ ይሄንን ነገር አኩርፏል ማለት ነው። ቢሆንም ሄደሽ እሷን ለማስፈራራት ብትሄጂ ራሱ ለምንድን ነው ይሄንን ነገር ቀደም ብለሽ እኔን ያላሳወቅሽኝ? እኔ እኮ አንቺን እዚህ ይዤሽ የመጣሁሽ ነገሮችን ሁሉ እየተማከርን እንድንሄድ ነው እንጂ ሁለታችንም በየራሳችን ሀሳብ እንድንሄድ አይደለም በሚለው ይሄ ነገር ቤሉልን ትንሽ አስከፍቶታል ማለት ነው። ግን ደግሞ ሊዛ የራሷ ምክንያት ይኖራታል ማለት ነው። ያንን ነገር እዛ ጋር የተፈጠረውን እውነታ ከቤሉል ስር የደበቀችው ማለት ነው። ሌላው ነገር ደግሞ የመኩ ነገር ነው። መኩ አሁን ላይ መሲ ቤት እንዳሌለች መስማቱ እሱም በጣም አሳዝኖታል፣ በጣምም አናዶታል ማለት ነው። በእርግጠኝነት ደግሞ ቴዲ ጋር እንደምትሄድ ያውቃል። መጀመሪያ ልብሶቿን ይዛ እሱ ጋር እንደሄደች ሰምቶ ነበርና ድጋሚ ደግሞ አሁን ላይ የለችም። እሷ ከዚህም በኋላ ከኛ ጋር አትኖርም የሚለውን ነገር ኑኑ ነግረዋለችና በቀጥታ ደግሞ ከተሻለው እንደ ልቡ መንቀሳቀስ ከጀመረ በቀጥታ ሊሄድ የሚችለው ቴዲ ቤት ነው። ያኔ ሄዶ መሲን ነይ ወደ ቤታችን እንሄድ ማለቱ አይቀርም። ያ ነገር ደግሞ ድጋሚ እሱንም ሌላ ዋጋ ማስከፈሉ አይቀርም ማለት ነው። አሁን ላይ ራሱ እንደዚህ ተወቅቶ ብዙ ደም ፈሶት ብዙ ጉዳት እየደረሰበት መጀመሪያ ሄዶ ከቴዲ ቤት መሲን ለመውሰድ ባደረገው ጥረትና እናም ደግሞ እዛ ጋር ቴዲን መቶት ነበር የወጣውና ቴዲ ያንን ነገር ለመበቀል ነበር እዚህ ጋር እሱ ላይ የግድያ ሙከራ ያደረገውና መኩ ደግሞ እንደ እድል ሆኖ እየተረፈው ማለት ነው። አሁን ደግሞ በድጋሚ እዛ ነው የምትሆነው ሌላ ቦታ አትሄድም በሚለው የቴዲን ቤት አንዴ አይቷልና እሷን ለማምጣት በቀጥታ እዛ ከሄደ ምናልባትም ከዚህ የባሰ ጉዳትም ሊደርስበት ይችላል ማለት ነው። እሱ እዚህ ጋር ማድረግ ያለበት አሁን ላይ ምንም ነገር ማድረግ አይችልም።
መሲም መጀመሪያ ላይ በራሷ ፍቃድ ነው ሄደችውና ቤተሰቦቿ እዚህ ጋር የሚሏትን ነገር እናቷም ወንድሟም የሚሏትን ነገር እምቢ ብላ ሄዳ እዛ ጋር የደረሰባትን አይተናል። ቴዲ ያደረጋትን ነገርም አይተናል። ያ ነገር ደግሞ የሆነው እዚህ ጋር ቤተሰቦቿን አስከፍታ ቴዲ እሷን በክብር ከቤት ስላልወሰዳት ነው። መኩ ደግሞ ሄዶ አሁን ድጋሚ መሲን ወደ ቤት እመልሳታለሁ ቢል ራሱ መሲ ከዚህም በኋላ የምትመለስ አይነት ሴት አይደለችም ማለት ነው። ምንም እንኳን እዛ ጋር ቴዲ እሷ ላይ ሌላ ጥቃት ወይ ደግሞ እሷ ያልፈለገችውን ነገር ቢያደርግባት ራሱ እሷ ባለፈው ለኑኑ በነገረችው መሰረት ለኑኑ የስንብት ቃል ተናግራ ነበርና ከዛም በኋላ ከቴዲ ቤት ጠፍታ ራሱ ሌላ ቦታ ለመሄድ ትችላለች ወይ ደግሞ ምናልባትም ስንብቷ ሊሆን የሚችለው ራሷ ላይም ሌላ ጉዳት ለማድረስም አስባ ሊሆን ይችላል። እሷ የተናገረችው ቃል ያንን ነገር ስለሚመስል ማለት ነው። ከዚህም በኋላ ደግሞ መኩ እሷን ወደ ቤት እመልሳታለሁ እንዲያደርጋታለሁ የሚለው ከሆነ ራሱ ላይ ሌላ ጣጣ ማምጣቱ ስለማይቀር ምናልባትም መሲ በራሷ ጊዜ ወደ ራሷ ተመልሳ ወደ ቤት ተመልሳ እናቷንም ወንድሟንም ይቅርታ ጠይቃ ተረጋግታ ከነሱ ጋር ካልተቀመጠች በስተቀር አሁን ባለው ስሜት እሷን ወደ ቤት እንመልሳታለን ማለት ትልቅ አደጋ አለው ማለት ነው። ሌላው ነገር ደግሞ አሁን ላይ አዶኒ እያደረገ ያለው ባለፈው የሄለንን ስልክ ቁጥር አግኝቷልና ያንን ስልክ ቁጥር መጥለፍ እየፈለገ ነው። ያ ማለት ሄለን የምትነጋገራቸው ንግግሮች ወይ ደግሞ ስለሷ አንዳንድ ነገሮችን መረጃ አገኛለሁ በሚል ነበር ያንን ነገር ሲያደርግ የነበረውና በስተመጨረሻም የተሳካለት አይመስልም ማለት ነው። ግን ደግሞ አሁን ላይ የሆነ ነገር የኤልሹ ክፍል እንደደበቀች አውቋል። የራሷ ክፍል ከደበቀች ይወስዳሉ ብላ ስለምታስብ የራሷ ክፍል አታስቀምጥም። ልታደርግ የምትችለው እዚህ የኤልሹ ክፍል ነው ብሏልና ያንን ነገር እየፈለገ ኤልሹ መታበት ነበር። አሁን ላይ ለኤልሹ እያሳያት ያለው ነገር እሷ ከሱ ጋር ጥልቅ ፍቅር ውስጥ መግባት ትፈልጋለች። እሱ ደግሞ መጀመሪያውንም እሷን የቀረባት ለራሱ ዓላማ ወይ ደግሞ እሷን ተረማብጄ ሄለንን አገኛታለሁ ብሎ ስለሆነ ኤልሹ ደግሞ ይሄንን ነገር አታውቅም። አሁን ላይ አዶኒ እያሳያት ያለው ነገር ትንሽ ልቧን እየሰበረው ይመስላል ማለት ነው። እናም ደግሞ እያሰበች ያለችው ራሱ እሱ ሳይፈልግ እሷ ተጭናው ወደ ፍቅር ያመጣችው እየመሰላት ነውና ምናልባት ከጊዜም በኋላ የአዶኒ እቅድ ምን እንደሆነ ማወቋ አይቀርም ማለት ነው። ያ ነገር ደግሞ እሷን በጣም ልቧን ይሰብራታል። ቀጣይ ደግሞ ልታደርግ የምትችለው ይሄንን ነገር ሄዳ ለእናቷ መንገር ነው። አዶኒ እንደዚህ ያደረገኝ ተጫወተብኝ የሚለውን ነገር ለእናቷ ከነገረች እናቷ ምናልባትም አይታወቅም ከቴዲ ጋር ሆና አዶኒን አግቶ እሱ ላይ ሌላ ነገር ማድረግ ወይ ደግሞ እሱን አግቶ መውሰድ የሚለውን ነገር ልታደርግም ትችላለች። እናም ደግሞ ስልክ ቁጥሯን ያገኘው ራሱ በኤልሹ በኩል እንደሆነና ሄለም በዚህ ነገር አዶኒ እዚህ ጋር ባደረገው ነገር እሷ ላይ የሆነ ነገር ከደረሰ በቀጥታ ልታደርግ የምትችለው አዶኒንም እንደ አባቱ ማስወገድ ነው ማለት ነው።